ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡና እስረኞች እንዲፈቱ የወሰነው ውሳኔ ያተረፍንበት ነው ሲሉ ጠቅላይ ሚኒስትር አብይ ተናገሩ። የጠቅላይ ሚኒስትር አብይ አህመድ ከብሔራዊ ቴሌቪዥን ጋር 4 ክፍሎች ያሉት ቃለ መጠይቅ አድርገዋል። የጠቅላይ ሚኒስትር አብይ ቃለ መጠይቅ የመጀመሪያ ክፍል በትናንትናው ዕለት የተላለፈ ሲሆን ሌሎቹ ክፍሎችም ከዛሬ ጀምሮ በተከታታይ ለእይታ እንደሚቀርቡም ይጠበቃል። ጠቅላይ ሚኒስትሩ ትናንት ምሽት በተላለፈው ቃለ መጠይቃቸው ያለፉት 7 ዓመታት የመንግስት ስራ እንቅስቃሴን በተመለከተ አስተያየታቸውን ሰጥተዋል። በዚህ ቃለ ምልልስ በስፋት በለውጡ ጊዜ ስለነበሩ ጉዳዮች አስተያየታቸውን የሰጡት ጠቅላይ ሚኒስትሩ ባለፉ ነገሮች እየተማርን ለሀገርና ለሕዝብ የሚጠቅም ስራ እየሰራን እንገኛለን ሲሉም አንስተዋል። የተቀበልናት ኢትዮጵያ በበርካታ ችግሮች ውስጥ ነበረች ያሉት ጠቅላይ ሚኒስትሩ ለሰራተኞች ደሞዝ መክፈል የማይቻልበት 59 በመቶ አጠቃላይ ሀገራዊ ዕዳ የነበረባት በመሬት አቀማመጥ እስረኛ የሆነች የተቋማት ድቀት የነበረባትና በርካታ አሳሪ ህጎች እንዲሁም ከፋፋይና በታኝ ትርክት የተስፋፋባት ነበረች ብለዋል። እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር። የመጀመሪያው ጥያቄ እና ዕዳ የነበረባት ኢትዮጵያ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴ ብቻ ነው። በጂኦግራፊ ታስረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይሄንን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምን ጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታችን አንተ ቀይና አንተ ጥቁርና አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለአመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳን በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። የለውጡ ሰሞን የነበሩ የፖለቲካ ፓርቲዎችና ፖለቲከኞች ቀድሞውንም ከኛ ጋር አልነበሩም ያሉት ጠቅላይ ሚኒስትር አብይ መንግስት እንዘውረዋለን ሲሉ የነበሩ እንዲሁም መንግስትን ለመጣል እየተንቀሳቀስን ነው የሚሉ አካላት እኛን አያውቁንም ያሉ ሲሆን እስካሁን ባላቸው ታሪክ አንዲት ቀበሌ መርተው አያውቁም ሲሉ ተናግረዋል። በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመግማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግርናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። ዓላማችን አስተዋጭ ተናግረናል፣ እየኖርነው ነው። ያ ንግግራችን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች
ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ 3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ ያቁም። አንዲት ኤጀንሲ ሰርቭ አድርጎ ያቁም። አንዳንዶቹ ፔሮል ላይ ፈርሞ ያቁም። ማገልገል ምን እንደሆነ ያቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡ እስረኞች እንዲፈቱ በመወሰን የፖለቲካ ሁኔታውን ለመቀየር መስራቱን የተናገሩት ጠቅላይ ሚኒስትሩ ተፎካካሪ የፖለቲካ ኃይሎች ወደ ሀገር እንዲገቡ መደረጉ ያተረፍንበት ውሳኔ ነው ሲሉ አክለዋል። ኑ አብረን እንስራ ስንል የጠራናቸው አካላት አሁን ላይ ያኮረፉት የግል ጥቅማቸውን ማስጠበቅ ስላልቻሉ ነው ሲሉም አስረድተዋል። አክለውም እኛ ኑ አብረን እንስራ ያልነው ለሀገር አስተዋጽኦ አድርጉ አልን እንጂ ኑ አብረን 4 ኪሎ እንግባ አላልንም ሲሉም ተናግረዋል። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሐሳባችሁን ለመሸጥ አውድ ይገባችኋል፣ መዛኙ ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። የኤርትራ መንግስት ከጸብ አጫሪ እንቅስቃሴ ወጥቶ ለኢትዮጵያና ኤርትራ ሰላም እንዲሰራ ጥሪ ቀረበ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፍ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የሰጡት አስተያየትን በተመለከተ ተጨማሪ ማብራሪያም ሰጥተዋል። የኤርትራ ወታደሮች የያዟቸውን ቦታዎች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉም ተናግረዋል። ይህም በዝርዝር ለመናገር በጣም አስቸጋሪ ነው ያሉት ዲና ሙፍቲ ይህ የቆየ ነገር ስለሆነ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉም ግዛቶቹን በስም ሳይጠቅሱም አልፈዋል። ወታደሮቹ መቼ ቦታዎቹን እንደተቆጣጠሩ የተጠየቁት አምባሳደር ዲና የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የተቆጣጠሯቸው አካባቢዎች መቼ ለሚለው ጥያቄ ቁጥራዊ መረጃ ምንም የለኝም ብለዋል። አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛቶችን ለቀው ከመውጣታቸው በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገው ድጋፍ የጠቀሱ ሲሆን የኤርትራው ፕሬዝዳንት ይደግፋቸዋል ያሏቸውን ታጣቂ ኃይሎች ማንነትን በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢጠየቁም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተዋል። አክለውም ለሁለቱ ሀገራት ሰላም እንደሚያስፈልግ ጠቅሰው መከባበርና አብሮ መኖር አስፈላጊ መሆኑንም ተናግረዋል። ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣንም ያሉት አምባሳደሩ በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱ ሀገራት ሰላም ለህዝቦች ጠቀሜታ አለው ማለታቸውንም ዘገባው አክሏል።
የኤርትራ ትንኮሳና ከኢትዮጵያ ብሔራዊ ጥቅም በተቃራኒ መሆኗን ተከትሎ የመንግስት ባለስልጣናት የተለያዩ ሀሳቦችን በሚያጋሩበት በዚህ ወቅት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የመንግስት ደጋፊዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረት አድርገዋል ሲሉ በማህበራዊ የትስስር ገጾች ላይ ባጋሩት ጽሑፍም ከሰዋል። የኢትዮጵያ መንግስት ለ2018 በጀት ዓመት 2 ትሪሊዮን ብር በሚኒስትሮች ምክር ቤት አጸደቀ። 47ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ውሳኔዎች ዛሬ ሐሙስ ግንቦት 28 ቀን 2017 ይፋ መሆናቸውን ከጠቅላይ ሚኒስትር ጽሕፈት ቤት ተመልክተናል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በቅድሚያ ምክር ቤቱ የተወያየው የ2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ እንደሆነም ታውቋል። የ2018 የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም የሀገር ደህንነትን ከማስጠበቅ ምርትና ምርታማነትን ከማሳደግ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018-2022 የመካከለኛ ዘመን የማክሮ ኢኮኖሚ ፊስካል ማዕቀፍን መሰረት በማድረግ እና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ የቀረበ እንደሆነ ምክር ቤቱ አስታውቋል። በዚህም መሰረት ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለሌሎች የሚሰሩ ድጋፎችና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ መቅረቡንም ለማወቅ ተችሏል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን ጽሕፈት ቤቱ አስታውቋል። በመጨረሻም ምክር ቤቱ ውይይቱን ያደረገው በስታርታፕ ረቂቅ አዋጅ ላይ እንደሆነም ተመላክቷል። የስታርታፕ ምህዳርን በመፍጠር ስታርታፖች ወይም ስራ ፈጣሪዎች የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂ ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ሲልም የጠቅላይ ሚኒስትር ጽሕፈት ቤት መረጃ ጠቅሷል።